እንደዋላችሁ እንዴት ያስቸግራል እንደዋላችሁ እንደማላችሁ እንዴት ዋላው ሶሪ ሁለተኛ እንደዚህ አይነት መድረክ ውስጥ ድግስ አድርግ የመጀመሪያ ጊዜ ነውና እንዴት አድርጌ እንደማቀርበው አላውቅም ይፈልግ ይበላሽ ይፈልግ ይስተካከል ይሄ ነው ማቀርበው ኦኬ ካልኩ በኋላ ሁላችሁም እንደምታውቁት የጋራ አስተዳደር ማህበር መስረታ እንደምታውቁት ለረጅም ጊዜ ሲንከባለል የቆየ ነው። የመጀመሪያው አዋጅ በ96 ዓመተ ምህረት የወጣው አዋጅ ሙሉ ለሙሉ የባለመብቶችን መብት አያስከብርም፣ ክፍተቶች አሉበት ብለን አጥንተናል መጀመሪያ እና ከዚህ እነኚህ ካጠናናቸው ካየናቸው ክፍተቶች መካከል በዋናነት ያየ ነው ምንድነው የጋራ አስተዳደር ማህበር መመስረት እንዳለበትና በሪያሊቲ ዙሪያ ላይ መስራት እንዳለበት የሚያሳይ ጥናት አቅርበን ከዛ በኋላ ከእናንተ ጋር ከባለመብቶች ጋር በቅርበት እየሰራን አዋጁ እንዲሻሻል ከፍተኛ ጥረት ተደርጓል። የጽህፈት ቤታችንም በዚህ በኩል ከፍተኛውን ሚና ተጫውቷል ማለት እችላለሁ። የጋራ አስተዳደር ማህበሩ ከዛሬ ጀምሮ እውቅናውን ሲያገኝ በዋናነት በአዋጅም የተሰጠው ስልጣን ሶስት ዋና ተግባራትን እንዲያከናውን ነው። አንደኛው ለተጠቃሚዎች በዚህ በፈጠራ ስራዎች ተጠቃሚዎች አሉ። ተጠቃሚዎች ፈቃድ መስጠት። ሁለተኛው እነኚህ ፈቃድ ካገኙ ተጠቃሚዎች ላይ ሮያልቲ ማሰባሰብ በህግ መሰረት ህግ በሚሰጣችሁ በሚፈቅድላችሁ መሰረት ሮያልቲ የማሰባሰብ ከዛ በኋላ ደግሞ ለባለመብቶች የማከፋፈል ትልቅ ኃላፊነት ትልቅ ስራ ነው። እንግዲህ በዚህ በአዋጁ ላይ የተሰጣችሁ መብት ይህንን ካልኩ በኋላ ከእናንተ በቀጣይነት የምንጠብቀው ብዙ ጉዳዮች አሉ። እንደሚታወቀው የኮርፖሬት ኢንዱስትሪው ለሀገራችን ኢኮኖሚ እድገት የሚያበረክተው አስተዋጽኦ በጣም ከፍተኛ ነው። የሌሎች ሀገሮች ተሞክሮ እንዳየ ነው። የአሜሪካንን፣ የዩሮፕንም የአፍሪካም ሀገራት አይተናል። የሀገራችንን ስናስጠና በሀይጸድቅም ጥናት አለን፣ በዋይፖ የጸደቀ ጥናት አለን። በዚህ ላይ እንዳየነው ከሆነ 14% ነው ለጂዲፒው ኮንትሪቢዩት የሚያደርገው። ከዚህ ባለፈ ደግሞ የሚያሳትፈው የሰው ኃይል ብዛት በጣም ከፍተኛ እንደሆነ ነው የምናየው። ሲዲውን በማባዛት በማከፋፈል በመሸጥ በመጫወት እነኚህ ጠቅላላ ስናይ እጅግ በጣም ብዙ የሰው ኃይል የሚያሳትፍ ኢንዱስትሪ ነው። ይሄን ካልኩ በኋላ ይሄ ኢንዱስትሪ ይሄን ያህል አስተዋጽኦ እያለው ግን ባለመብቶች በምን አይነት ሁኔታ ላይ ይገኛሉ ብለን ስናይ ባለመብቶች እስከዛሬ ድረስ ከደከሙባቸው ከለፉባቸው ስራዎቻቸው ተጠቃሚዎች አሉ። ተጠቃሚዎች ሌሎች ወገኖች ናቸው። ስለዚህ ይህ የጋራ አስተዳደር ማህበር እነኚህ ጉልበታቸውን፣ ጊዜያቸውን፣ ሀብታቸውን ያፈሰሱ ባለመብቶች ከእንግዲህ ተጠቃሚ ያደርጋል የሚል እምነት ይኖረናል እና ይህንን ነው በዋናነት ይሰራል ብለን የባለመብቶችን መብት በሚገባ ያስከብራል ብለን የምንጠብቀው። ከዚህ በተረፈ ይሄ የጋራ አስተዳደር ማህበር ለመመስረት በመካከላችሁ የተፈጠረ ክፍተት አለ። በአንዳንድ ባለሙያዎች መካከል የተፈጠረ ችግር አለ እና ያን ችግር የመድፈን የማቀራረብ ሚና ትጫወታላችሁ ብለንም እንጠብቃለን። ሌላው የሮያልቲ ተመን ዝግጅት ያስፈልጋል። የሮያልቲ ተመን ዝግጅት አዋጁ ላይ እንደተቀመጠው እናንተ የጋራ አስተዳደር ማህበር አመራሮች ታዘጋጃላችሁ። ከዛ ጽህፈት ቤቱ ከሀገሪቷ ተጨባጭ ሁኔታ ጋር አብሮ እንደሚሄድ እንደማይሄድ ይገመግማል። ከዛ እውቅና ሲሰጣችሁ በዛ መሰረት ወደ ትግበራ ትገባላችሁ እና የሮያልቲ ተመን ዝግጅቱን ከወዲሁ መጀመር እንዳለባችሁ ይሰማኛል። ከዛ በኋላ ደግሞ ይህን ካደረጋችሁ በኋላ ተጠቃሚዎቻችን እነማን ናቸው በዋናነት እና የሌሎችን ሀገሮች ተሞክሮች እኛን እናንተን ለማገዝ በጣም ዝግጁ ነን። ማንኛውም ዳታ ድጋፍ ለማድረግ ዝግጁ ነን እና በተለይ በዚህ በሪሰርች በጥናቱ አካባቢ እኛ ጋር ብዙ ፔፐሮችን ያዩ ሪሰርች ያከናውኑ ባለሙያዎች አሉን። ድጋፍ እናደርግላችኋለን። ተጠቃሚዎቹን ትለያላችሁ። ኢሰንሻል ዩዘርስ የምንላቸው እነማን ናቸው? ያለ ሙዚቃ ህይወት የሌላቸው፣ ያለ ኪነ ጥበቡ ህይወት የሌላቸው ተቋማት እነማን ናቸው? በኢምፖርታንት ዩዘርስ እነማን ናቸው? ዋና ተጠቃሚዎች ኢሰንሻል የምንላቸው ያለ ፈጠራ ስራ ህይወት የሌላቸውን እንደገና ደግሞ
ዋና ተጠቃሚዎችን ትለዩልናላችሁ። ከዛ በኋላ ደግሞ አልፎ አልፎ በስራ አጋጣሚ የሚጠቀሙ ተቋማት ተጠቃሚዎች እነማን እንደነበሩ እንደሆኑ ለይተን በዚህ መጠን የሮያልቲ ተመኑን የምናይበት ሁኔታ አለ። ሌሎች ተጨማሪ ስራዎች ይጠብቋቸዋል። እነዚህን በቅርበት ምን ስራዎቻችሁን በውጤታማ በሆነ ፍትሃዊነት በተላበሰ እኩልነትን ባማከለ መልኩ ለባለመብቶች የሚታገለግሉ የሚችሉባቸው ስራዎች ይኖራሉ። እነሱን ደግሞ በቅርበት ከኛ ጋር በመሆን እንሰራለን የሚል እምነት አለኝ። በመጨረሻም የዛሬውን ቀን ወደ ዛሬው ቀን ስንመጣ ጽሕፈት ቤታችን ለሚቋቋሙ በአገሪቷ ውስጥ ለሚቋቋሙ የጋራ አስተዳደር ማህበራት የእውቅና ሰርቲፊኬት ይሰጣል። በዚህ መሰረት እናንተ ያቀረባችሁትን የመመስረቻ ጽሑፍ፣ የውስጥ መተዳደሪያ ደንባችሁን፣ የዘርፍ አባላት ብዛታችሁን እና ሌሎችም ነገሮችን አይተን ተቀብለን በአዋጁ አንቀጽ 32 መሰረት ዛሬ ዕለት የሰርቲፊኬት ምንድነው መሰጣጣት ስነ ስርዓት እናደርጋለን ብዬ ጨርሳለሁ። ያመሰግናለሁ። ስታም ፕሮግራም ነው የምናካሄደው። እንግዲህ ያንን ለማድረግ የጽሕፈት ቤታችንን ዋና ዳይሬክተር በመወከል ወይዘሪት ነጻነት አሉ እዚህ። እሳቸው የጽሕፈት ቤቱ የስራ ኃላፊ ናቸው። እሳቸው ባሉበት ነው ሰርቲፊኬት የሚሰጠው። ስለዚህ ነጻነት ወደዚህ ዋልሽ። ስለዚህ የጋራ ማህበር አስተዳደሩንም የምትወክሉ ወደዚህ እኑና ዶክተር ያዕቆብ ወደዚህ ቀርቡና ዶክተር በመጀመሪያ እንደማረፈዳችሁ ማለት እወዳለሁ። ጥሪያችንን አክብራችሁ የመጣችሁ እንግዶቻችን እና ደግሞ ይህንን ጉዳይ ሲዘግቡ የመጣችሁ የሚዲያ አካላት እናንተንም ማመስገን እወዳለሁ። ሰኔ 11 ቀን 2009 ዓመተ ምህረት ይህን የኢትዮጵያ ተዛማጅ መብቶች የጋራ አስተዳደር ማህበር ለማቋቋም የተጀመረው ጉዞ ዛሬ ሐምሌ 6 ቀን በእውቅና ተጠናቋል። እንዳያችሁት ማህበሩ የእውቅናውን ሰርቲፊኬት አግኝቷል። እዚህ ደረጃ ለመድረስ ብዙ ውጣ ውረዶች የታለፉባቸው ዓመታት ነበሩ። ለዚህ ጉዳይ እዚህ አሁን ለደረስንበት ደረጃ ያበቁንን ማመስገን ይኖርብናል ብዬ አምናለሁ። በዚህ ምስጋና ውስጥ ሀሳባችንን እየተቀበለ ጥያቄያችንን እያስተናገደ ይህንን ሕግ ያረቀቀው የሀገሪቱ ፓርላማ ማመስገን እወዳለሁ። ከዚህ በተጨማሪ የሳይንስና ቴክኖሎጂ ሚኒስቴር የአእምሮ ጥበቃ ጽሕፈት ቤቱ እና ደግሞ በብዙ ውጣ ውረድ ይሄ ጉዳይ ከዳር ይደርስ ዘንድ ይህን ጉዳይ ሲከታተሉ ሲያስፈጽሙ የነበሩ የአደራጅ ኮሚቴ አባላቱንም በዚህ አጋጣሚ ማመስገን እወዳለሁ። ይህ ማህበር ሲቋቋም እንደምታውቁት ሁሉ ወደ 17 የሚሆኑ በአዲስ አበባና በሀገሪቱ ያሉ የሙያ ማህበራት በመስረቻው ጉባኤ ላይ የተሳተፉበት፣ ከዚህ በተጨማሪ የሙዚቃው ዘርፍ፣ የስነ ጽሁፉ ዘርፍ፣ የኦዲዮ ቪዥዋል ፊልም ዘርፍ፣ የቲያትርና ድራማ ዘርፍ፣ የፎቶግራፍና የስነ ጥበብ ዘርፍ የተካተቱበት ነው። በእኔ እምነት ምናልባት ከኢትዮጵያ የንግድ ዘርፍ ማህበራት ቀጥሎ ይህ ማህበር በግዝፈቱ ከሌሎች ማህበራት ጋር ሲታይ በጣም ግዙፍና ትልቅ አባላትን ያካተተ ዘርፍ እንደሆነ ነው መረዳት የምንችለው እና በዚህ ዘርፍ ውስጥ የተጠቀሰው
በአዲስ አበባ ብቻ ያሉ ሳይሆኑ በመላው ሀገሪቱ ግዛት ያሉ ሙያተኞች የተሳተፉበት ነው። ይህ የቤት ግንባታ አይደለም። ይህ የቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር መቋቋም ኢትዮጵያን ከዓለሙ የአእምሮ ንብረት ንቅናቄ ጋር የሚያገናኛት የሚያዋህዳት ነው። ዘግይቶም ይሁን እንጂ ይህ የዛሬ እውቅና ያገኘ ማህበር ኢትዮጵያን ከቀረው ዓለም ኢትዮጵያን ከግለሰብ አገራት ከኢንዲቪጁዋል ካንትሪስ ጋር የሚያገናኝና የሚያቆራኝ ነው እና በኢትዮጵያ የዘርፍ ማህበራት እና የሙያ ማህበራት ታሪክ ውስጥ ይህን የዛሬ ቀን ስናየው በጣም ትልቅ ቀን እንደሆነ ነው መውሰድ ያለብን። እንግዲህ ምንድን ነው በዚህ ጉዳይ ላይ ባጭሩም ቢሆን የኢትዮጵያ የቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር ምን ዓላማ ይዞ ነው የሚነቃነቀው የሚለው ነው ዋነኛው ነገር። የቅጂና ተዛማጅ መብቶች የጋራ አስተዳደር ስርዓት ተግባራዊ ማድረግ ማለትም ለተጠቃሚዎች ፈቃድ መስጠት፣ ሮያሊቲ መሰብሰብ ብቻ ሳይሆን ማከፋፈልንም ጭምር ይጨምራል። በዚህ ጉዳይ ቀደም ሲል ለበርካታ ዓመታት የድካማቸውን የልፋታቸውን ውጤት ማግኘት ያልቻሉ በሙዚቃው ዘርፍ፣ በስነ ጽሁፉ ዘርፍ፣ በኦዲዮቪዥዋል ፊልም ዘርፍ፣ በቲያትርና ድራማ ዘርፍ፣ በፎቶግራፍና በስነ ጥበብ ዘርፍ የተሰማሩ የሀገራችን የጥበብ ልጆች የልፋታቸውን ዋጋ የሚያገኙበት ልፋታቸው የሚከፈልበት ሁኔታ ነው የሚፈጠረው። በዚህ በሮያሊቲ ስብሰባ አካሄድ ላይ ለዘመናት ቤታቸውን ሲያደምቁላቸው የነበሩት እነኚህ የጥበብ ልጆች የቴሌቪዥኑን መድረክ፣ የሬዲዮውን መድረክ፣ ሌላውንም መድረክ ሁሉ ሲያሞቁ የነበሩ የጥበብ ልጆች ከነኚህ ዘርፎች ጋር ትልቅ አጋርነትን የሚፈጥሩበት ነው። እነኚህም የሙዚቃው፣ እነኚህም የቴሌቪዥኑ፣ የሬዲዮ እና ሌላውም ዘርፎች እነኚህን ድካማቸውን ላባቸውን ሲያፈሱ የነበሩ ሲያደንቋቸው የነበሩትን በአጋርነት ተቀብለው ወደፊት አብረው የሚሰሩበትን እነኚህ የጥበብ ሰዎች ሊያድጉ የሚችሉበትን እንደምናየው በአብዛኛው የጥበቡ ሰው ከሌላው ህብረተሰብ አንጻር ሲታይ የልፋቱን ዋጋ ያላገኘ የልፋቱን ውጤት ያልተጠቀመ እንደሆነ እናውቃለን። ስለዚህ ይህ የማህበር መቋቋም ከፍተኛ የሆነ የጋራ ጥብረትና ህብረት ከሌሎች የህብረተሰባችን አካሎች ጋር ይፈጥራል የሚል እምነት አለ። ስለዚህ አሁንም እንደምናውቀው አንዳንድ እህትና ወንድሞቻችን በዚህ ጉዳይ ላይ ቅሬታም ሲያሰሙ እየተደመጠ ነው ያለው። ይህን ጉዳይ በተከታታይ አብረን ልንሰራ እንደምንችል፣ ይህ ጎጆ ሰፋፊ መደቦች እንዳሉት ይህ የጀመርነው ጉዞ በርካታ ጥርጊያ መንገድ እንዳለውና እነሱንም አብረን ይዘን ልንሄድ የምንችልባቸው አመቺ ሁኔታዎች እንዳሉ ማህበሩ ከተመሰረተበት ቀን ጀምሮ እስከ ዛሬ በተደጋጋሚ እየተናገርን እንገኛለን። ስለዚህ ወደፊት በምናደርገው አቅጣጫ ወደፊት በምንሄድበት አቅጣጫ ይህን ነገር መፍትሄ እንሰጠዋለን የሚል እምነት አለን። በኢትዮጵያ ለምሳሌ ያክል በኢትዮጵያ በስነ ጽሁፉ ዘርፍ ብንመለከት የኢትዮጵያ የአሳታሚዎችና አታሚዎች ማህበር አለ። እነኚህ የስነ ጽሁፉን ስራ ወደ ገበያ የሚያወጡ ናቸው። ለዘመናት ይሄን ነገር ሲያደርጉ ነበር። በርካታ የጸሐፍቶቻችን መጽሐፍት ሊወጡ የቻሉት በእነኚህ ሰዎች ይገዛ ነው። በተመሳሳይ መልክ የኢትዮጵያ የኦዲዮቪዥዋል እና አሳታሚዎች ማህበር አለ። ይህም ማህበር ላለፉት 40 እና 30 ዓመታት የኢትዮጵያን ሙዚቃ ስራ የኢትዮጵያን የፊልም ስራ ሲያስተዋውቁ ነው የቆዩት። በዚህ ጊዜ ውስጥ እጸጽ የለም ማለት አንችልም። ከጥበቡም ሰው ከአታሚ አሳታሚዎችም ድርጅት አቅጣጫ እጸጽ ሊኖር ይችላል። ይሄን ነገር እየተነጋገር እያስተካከልን የምንሄድበት ነው። ኃጢአተኛ ያልሆናችሁ
መጀመሪያ ድንጋዩን እናንተ ወርውሩና ውገራት የሚለው ያ ትልቅ ምሳሌ እዚህ ላይ መጠቀስ ያለበት ይመስለኛል። በዚህ ባሳለፍነው የአገራችን ታሪክ ውስጥ በርካታ ውጣ ውረዶች ያሳለፍን ነን። ስለዚህ በእነኚህ ዘመናት ያለፉ ጉዳዮች ዛሬ መጥተው ቀድሞ አልፈው እንዲጠልፉን አያስፈልግም እና እንዳልኩት ይሄ የጥበብ ቤት በርካታ መደቦች ያሉት በርካታ ብዙ አብረን ልናደርግ የምንችልበት ሁኔታና አጋጣሚ ስላለ አሁንም ያልተቀላቀሉንን ወንድምና እህቶቻችንን አክብረን እንጠራለን። አብረን እንሰራ የምንችልባቸው ሰፊ አጋጣሚዎች አሉ እንላቸዋለን። ስለዚህ እንደምታዩት የሀገሪቱ የቅጂና ተዘማጅ ኢንዱስትሪ ባለ መብቶች የሙዚቃው ክፍል አባላት ብቻ ሳይሆኑ በርካታ ግዙፋን የኢትዮጵያ ባለሙያዎች የተሳተፉበት ነው። በሌሎች ሀገራት የተበታተነ ስራ ተጀምሮ ያን ደማ አስኬድ ለሙስና ለተረበሸ ስራ እየዳረገ ሲመጣ የቅጂና ተዘማጅ መብቶች እንቅስቃሴ ወደ አንድ ጥላ ስር እንዲጠቃለል እየተደረገ ነው ያለው። ይህን ስህተት ሳንሳሳት ሀገራችን ይህንን በአንድ ጥላ ተካተን ጠንክረን የሚመጣብንን ተግዳሮት ልንጋፋ የሚመጣብንን ችግር ልንወጣ የምንችልበትን ሁኔታ ያመቻቸ ነው እና ዛሬም ደግመን ኑ አብረን እንስራ እንላቸዋለን። ዛሬ እዚህ ያለን የጥበብ ሰዎች ከፊታችን በጣም ሰፊ ስራና ውስብስብ ስራ ነው የሚጠብቀን። ስለዚህ ቀጣይ ዓመታት ይህን ማህበር በእግሩ የምናቆምበት ሁኔታ ይመቻቻል የሚል እምነት አለን። ለዚህም ደግሞ ጌታ ይረዳናል ብዬ አምናለሁ። መጨረሻም ምክሬን አጠቃልላለሁ። ጌታ ኢትዮጵያን ይባርክ። ጸደንያ ገብረ ማርቆስ እነዚህ ለዛሬዋ ቀን ሁላችንም እንኳን አደረሰን፣ እንኳን አደረሳችሁ። የሮያሊቲ ስርዓትን አከፋፈል መስመር ለማስያዝ በጣም ብዙ ትግል ነው የተጓዝነው። በጣም እልህ አስጨራሽ አዋጅ እንዲወጣ በማድረግ ያም ደግሞ የወጣውን አዋጅ ወደ ስራ እንዲውል ደግሞ ማሻሻያ አዋጆችን እንዲወጡ በማድረግ በጣም የጥበብ ቤተሰቡ በተለይ ለሙዚቃው አካባቢ ብዙ ትግል አድርገናል። ይሄንን ደግሞ የሮያሊቲ አከፋፈል ስርዓት ደግሞ የሚያሰፍነውን ወይም ደግሞ ተግባር ላይ የሚያውለውን የጋራ አስተዳደር ማህበርም ደግሞ ለማቋቋም እንደዚሁ ለአስጨራሽ በጣም ብዙ የሀሳብ መፋጨቶች የነበሩበትን ከ2 ዓመት በላይ ጉዞ አሳልፈን እነሆ ለዛሬዋ ቀን ደርሰናል። ሰኔ 11 ማህበራችንን መስርተን ዛሬ ደግሞ ሰርቲፊኬታችንን ልንቀበል እዚህ ደርሰናል። በእውነት ይሄ ቀን ካሳለፍነው ትግል አንጻር ሲታይ ዛሬ ላይ ሆነን ስናየው እንደውም ከምንም አንቆጥረውም። ምክንያቱም ውጤቱ በጣም አሪፍ ነው፣ ይዞ የሚመጣው ተስፋ በጣም አሪፍ ነው። ያንን ሁሉ ያሳለፍነውን ጊዜ የሚደመስስልን እንድንረሳው የሚያደርገንና ጉልበት እንዲሰጠን የሚያደርገን አጋጣሚ ነው። ይህ አጋጣሚና በጥበብ ሙያ ላይ ያለነው ሁላችንም ሙዚቃውን፣ ድምፃዊውን፣ ሰዓሊውን፣ ፊልም ሰሪውን፣ ቲያትረኛውን፣ ገጣሚውን ሁሉ የጥበብ ባለቤት የጥበብ አመንጪ በቅጅም በተዘማጅም መብቱን የሚያስከብርበት ሮያሊቲ የሚሰበስብበት እንግዲህ በዓለም ላይ ከ150 ዓመት በላይ ሲሰራበት የነበረውን ነገር ነው። እንግዲህ እንደውም ምዕራባውያኖችን ትተናቸው ጎረቤቶቻችን እንኳን አፍሪካ ሀገራት በረጅም ዓመታት ሲተገብሩት የነበረን ሲስተም ነው። እኛ ዛሬ እንደ ትልቅ ጉዞና ትልቅ ታሪክ ነው። ምናልባት ምንም ላይመስለን ይችላል። በጣም ትልቅ ነገር ነው የሰራነው። ዶክተር ሙሴ ቅድም እንደገለጸው ከተለያዩ ሀገራት ጋራ በጣም ግንኙነት በመፍጠር የሀገራችንን የጥበብ ሙያ ወደ አንድ ደረጃ ከፍ ልናደርግ የምንችልበትን ሁሉ ጉዞ ማመቻቸት የሚችል ማህበር ነው ይሄ ማህበር። ከዚህ በመቀጠል ደግሞ ከመንግስታዊም ሆነ ከግል ተቋማት ጋር እንግዲህ ተገናኝተን ልንሰራ ነው ይሄ ማህበር እና የሮያሊቲ አከፋፈል ስርዓቱን ከዚህ በኋላ ጤናማና ስኬታማ ቀለል ያለ ፈጣን የሆነ ለማድረግ እንጥራለን። ከነዚህ ተቋማት ጋር በመስራት
በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ሰው በአንድ ጣቱ እንጀራ ቆርሶ ሊበላ ይችላል። በትንሹ እንጀራ ለመብላት 2 ጣት ያስፈልጋል። በደንብ ለመብላት ደግሞ 5 ጣት። እንዲህ አይነት ሀገራዊ ጉዳይ አንድ ተቋም ወይም አንድ ግለሰብ ወይም አንድ ሙያ ብቻውን ሊያስጠብቀው አይችልም። አንድ ሰው በ5 ጣቱ እንጀራውን ለመብላት ካልቻለ ወይም ፈቃደኛ ካልሆነ እጣ ፈንታው የሚሆነው እሱ እንጀራውን ያየዋል፣ ሌላው እንጀራውን ያየዋል። ባለሙያውም ተባብሮ መብቱን የማያስጠብቅ ከሆነ እጣ ፈንታው ልክ እንደዚሁ ነው የሚሆነው። እሱ ጥበቡን ይሰራዋል፣ ሌላው እንጀራውን ይበላዋል። ይሄንን ማህበር ወደ ህልውና ያመጣው ይሄ ነው ብዬ ነው የማምነው። ስለዚህ በትክክል አገሪቱንም መጥቀም ራሱንም መጥቀም ከዛም አልፎ ለአገሪቱ ታሪክ መስራት የሚፈልግ ባለሙያ እንዲህ አይነቱን ነገር እየደገፈ አስተዋጽኦውን እያሳረፈ መሄድ መቻል አለበት። ካልሆነ እኛም ባንሰራው ወቅቱ ያስገድዳል። እኛ ላንሰራው እንችላለን፣ ግን ወቅቱ እንዲህ ካለው የዓለም ክስተት ውጭ መሆን የሚፈቅድ አይደለም። ስለዚህ ተለይተው የቀሩትን ቢሆን አስበው አውጥተው አውርደው ይህንን የቀና መንገድ ይቀላቀሉታል ብዬ ተስፋ አደርጋለሁ። ምናልባትም በዚህ ሂደት ውስጥ ያልታሰቡ የሙያ ዘርፎችም ካሉ እነሱም ራሳቸውን ለሀገር አስተዋጽኦ እንደሚያደርጉ ማሰብ እና መምጣት መቻል አለባቸው። ምክንያቱም በሰውነት ክፍሎች ውስጥ በጣም አስፈላጊ የሆነና በጣም የማያስፈልግ የሚባል የለም። እንዲያውም በጣም ትንንሽ ክፍሎች በጣም አስፈላጊ ናቸው። ሰው ትልቁን እግሩን አጥቶ ለመኖር የሚችለውን ያህል ትንሹን ልቡን አጥቶ መኖር አይችልም። ስለዚህ በሙያ ዘርፍም በጣም የሚያስፈልግ ሙያና ጥቂት የሚያስፈልግ ሙያ የሚባል ነገር የለም። አገር የምትገነባው በሁሉም የጋራ አስተዋጽኦ። ስለዚህ በኪነ ጥበቡም ዘርፍ ያሉ የታሰቡም ያልታሰቡም ዛሬ ይህንን ማህበር ተቀላቅለው ይሄዱ ወደፊት ተደራጅተው የሚመጡ ወይም ደግሞ ያልታሰበ ሀሳብ ይዘው የሚመጡት ሁሉ በዚህ ትልቅ ወንዝ ውስጥ እየገቡ ታሪክ የሚሰራ ስራ ይሰራሉ ብዬ ነው የማምነው። ይህንን ስራ ሰርተው ከአመታት በፊት ጀምሮ ህጉ እንዲወጣ ከዛ በተጨማሪ ህጉ እንዲሻሻል በአእምሯዊ ንብረት ጽሕፈት ቤት በኩል ይህንን ማህበር ለመመስረት የነበረውን ውጣ ውረድ የሰማነውን አንዳንዶቻችን በደንብ የተካፈልንበት ባይሆንም የሰማነውን ውጣ ውረድ አልፈው አንዳንዶች ደግሞ መስዋዕትነት ከፍለው እዚህ አድርሰውታልና ቅድም ጸደኒያ እንዳለችው ይሄ በአገሪቱ ታሪክ አንድ ተብሎ የሚመዘገብ ታሪክ ነው። በኪነ ጥበብ ጉዞ ውስጥ ነገ የኢትዮጵያ ኪነ ጥበብ ሲጠና ምናልባትም እንደ ዘመን መክፈያ ከዚህ ምስረታ በፊትና ከዚህ ምስረታ በኋላ ተብሎ እንደ ዘመን መክፈያ ሊጠራ የሚችል ታሪክ ነው የሰራችሁትና ለዚህ ምስጋና ይገባችኋል። አባይን ከግሽ አባይ ሲመነጭ ብታዩት ጠብጠብ ነው የሚለው። ጣናን አልፎ እያንዳንዱ ወንዝ ለአባይ ገብሮ ሲወጣ ነው እንዲህ ዓለም አቀፍ ትኩረት የሚስብ ትልቅ ወንዝ የሚሆን። ኪነ ጥበብም እንደዚህ ነው። አንድ ሙያ ብቻውን እንደ ጠብታው ሁሉም ሙያዎች አስተዋጽኦ እያደረጉበት ሲሄዱ ግን እንደ አባይ ማለት ትልቅ ማለት ነው። ራሱ ትርጉም እንደ አባይ ትልቅ የሆነ ለሀገሪቱ ትርጉም የሚሰጥ ለውጥ የሚያመጣ ታላቅ ስራ መስራት ስለሚቻል እስካሁን የሰራችሁትን በማመስገን ወደፊት በስራው የተሰየማችሁትና የተሰየመውን ደግሞ በማበርታት ለሀገር ታሪክ የምንሰራበት እድል ተፈጥሯልና በደንብ እንጠቀምበት ነው ብለው አመሰግናለሁ። ዛሬ ለእኔ ብቻ ሳይሆን በመላው ኢትዮጵያ በመላው ዓለም ለምትገኙ ለሁሉም የፈጠራና የጥበብ ሰዎች በሁሉም ዘርፍ ላለ ነው
እጅግ በጣም ታሪካዊ ቀን ነው። ብዙ ጊዜ መድረክ ላይ እወጣለሁ፣ ግን ዛሬ የእውነት በጣም ደስ ስላለኝ ልቤ ሁሉ እየመታ ነው እና ድቡ ሲል እንዳሰቡ ኢትስ ቬሪ ናይስ ሲሪየስሊ በጣም እግዚአብሔር የሚመሰገንበት ቀን ነው። የጥበብ አምላክ የፈጠራ አምላክ የሆነ እግዚአብሔር ፈጣሪ በኢትዮጵያ ሁልጊዜ ለቁሳዊ ልማት ወይም ለሌላው እውቅና የሚሰጥበት ዘመን ነው የነበረው። ለጥበብ ለፈጠራ ስራ ዋጋ እንደዚህ ሀገሪቱ በታሪኳ ለመጀመሪያ ጊዜ ነው። በሕገ መንግስቱ የተቀመጠ ነገር አለ እና ይሄ ቀን በታሪኳ ለመጀመሪያ ጊዜ ለሰብአዊ ልማት እጅግ ቁልፍ ለሆነው አእምሯዊ ልማት ወይም ለፈጠራ ስራ ለአእምሯዊ ስራ በህግ ጥብቅና እውቅና ጥበቃ ያገኘበት ቀን ነው። ይሄ የብዙ ሚሊዮኖችን ህይወት ሊቀየር የሚችል ነው። ኢትዮጵያ ውስጥ ቢያንስ ከግብርናው ቀጥሎ ሁለተኛ ትልቁ ሴክተር ይሄ ካልቸራል ኢንዱስትሪ ክሬቲቭ ኢንዱስትሪውን ጨምሮ ማለት ነው። ኦልሞስት ወደ 16 ሚሊዮን በላይ ህዝብ ዳይሬክትሊ ወይም ኢንዳይሬክትሊ የሚተዳደረው በዚህ ዘርፍ ነው። ፐርፎርሚንግ አርትስ፣ ቪዥዋል አርትስ፣ ሊትራሪ አርትስ እና ደግሞ ክራፍት አርትስ የምንለው ብዙ ጊዜ ይህን የፋሽን የምናምኑን ዘርፍ ስለምንረሳው የእደ ጥበብ ዘርፉን ስለምንሰራው ትልቅ ጥበቃ የሚደረግለት ብዙ ጊዜ ስናነሳ እነዚህ ስድስቱን ካታጎሪዎች ብቻ እናውራቸው እንጂ የፊልምና የድምፅ ሪከርዲንግ 1፣ የስነ ጽሁፍና ድርሰት 2፣ የፊልምና የኦዲዮ ቪዥዋል 3፣ የቲያትር ድራማ 4፣ የስዕልና እንትን እንደዚህ እያልን 5፣ 6 እያልን እንሄዳለን። እነዚህ ብቻ እንዳይመስሉ ቅድም ዳንኤልም ሌሎችም ስንለው እንደነበረው በጣም ብዙ ከኮምፒውተር ቴክኖሎጂ ከማንኛውም የፈጠራ ስራ ከማንኛውም የክሬቲቭ ኢንዱስትሪ ጋር የተያዙ የፈጠራ ስራዎች በሙሉ በህግ ጥበቃ የሚደረግላቸው ናቸው። ኢኮኖሚክ ኤንድ ሞራል ራይት አላቸው። ስለዚህ እነዚህን ሁሉ በመላ ሀገሪቱ በሺህ የሚቆጠሩ ከተሞች አሉ። ወደ 20 ሚሊዮን የሚሆን ወይ 21 22 ሚሊዮን የሚሆነው ህዝብ ከተማ ውስጥ ይኖራል። ኢትዮጵያ ውስጥ 80% የሚሆነው አብዛኛው ጥበቃ የሚደረግለት በዓለም ላይ በጣም ዝርፊያ እየተካሄደበት ያለው የዚህ ፋሽን ኢንዱስትሪውንም መርሳት የለብንም። ስለዚህ እነዚህን ሁሉ ነገሮች በጣም ታሳቢ አድርገን ተባብረንም በሆነልን አንድ ላይ የሆንም የሁሉንም ዘርፎች አብረን ሰርተን ለውጥ ማምጣት አለብን። ገና ሲጀመር ጀምሮ ከአንዳንድ ከሙዚቃ ዘርፍ ወንድሞቻችን እንደምሰማው እና የሚያሳዝነኝ ነገር ገና ሳይጀመር እንደገና ይሄ የተበታተነ ነገር የሚጠቅም አይደለም እና የጥበብ ሰው ደግሞ ከምንም በላይ አርአያ ሆኖ በአንድነት በህብረት ቆሞ ለራሱም ለሀገሪቱም ለሁሉም ዘርፍ ተባብሮ መስራት አለበት። ይሄ አሁን ጦርነቱ ትልቅ ነገር በቤት ሰሪዎች እና በአገር ሰሪዎች መካከል ያለ ጦርነት ነው። ኢንዲቪጁዋሊስትን እንዲሽዬ ቤቶች ኦፍኮርስ ቤት ሰሪ ያስፈልጋል፣ ግን ደግሞ ሀገር ትልልቅ ዘርፎች እኛን ሊዲንግ ሮል ወስደን ብዙ ስራዎች መስራት ያለብን። ስለዚህ የኮምፒውተር የአይቲ የሌሎች ዘርፎች ቅድም ያልኳቸው የመንፈሳዊ ጽሁፎች፣ መዝሙሮች፣ ሌሎችም ዓለማዊ ብቻ ሳይሆን ጥበቃ አላቸው በህግ ኢኮኖሚክና ሞራል ራይት አላቸው። ስለዚህ እናንተ ሁሉ እንደው ሲወራ እነዚህ ስድስቱ ዘርፍ ውስጥ ብቻ ያለ ነው እንዳይመስል በጣም መጠንቀቅ አለብን። በሁሉም ዘርፍ ውስጥ ያለን ሁላችንም በህብረት ቆመን ኢኮኖሚክና ሞራል ራይታችንን አስጠብቀን ይሄ አንድ የኢኮኖሚ እና የፖለቲካ ማህበረሰብ ምናምን ለመመስረት የሚባለው ጥረት ውስጥ አሁን በሀገሪቱ ላይ ፍራጃይል የሆኑ የሚታዩ ነገሮችን ሁሉ በደንብ ትኩረት ሰጥቶ ለመስራት የኛ ህብረት የኛ አንድነት እጅግ በጣም አስፈላጊ። ስለዚህ ህብረቱን አንድ ላይ አስቀጥለን መሄድ መቻል አለብን። ቀላል ምሳሌ ለመንገር ለምሳሌ ብዙ ጊዜ ነጋዴዎች ተብሎ ይነሳል። ነጋዴዎች ሲሪየስሊ ያስፈልጉናል፣ በጣም ያስፈልጉናል። ሁልጊዜ አከብራቸዋለሁ። ምክንያቱም እኔ ሳልወለድ ጀምሮ ስትሰሩ የነበራችሁ በሙዚቃውም በኦዲዮ ቪዥዋልም ዘርፍ በፊልሙ ፕሮዲስ እያደረጋችሁ የኖራችሁ ሰዎች አላችሁ። በጊዜው በሚነሱ እንደዚህ አይነት ነገሮች ላይ ምንም ሞራላችሁ ሊነካ አይገባም። ትልቅ ጠንካራ ሆነን በህብረት መስራት መቻል አለብን። ለእኔ የፊልሙን ዘርፍ እንንገራችሁ። እነ ቢኒያም አሉ። ዌርስ ቢኒያም አለማየሁ የኢትዮጵያ ፊልም ፕሮዲውሰሮች አሉ። ለምሳሌ እኛ የኢትዮጵያን ፊልም ሜከርስ ነን። ዊ አር ፕሮፌሽናልስ ሞሮፍ ዚያር ደግሞ ሞሮፍ ቢዝነሱ ላይ ያሉ ሰዎች ናቸው። ግን ሁለታችንም ይኸው ተወክለን በአንድ የጋራ አስተዳደር ማህበር ውስጥ አብረን እንሰራለን። ስለዚህ የሙዚቃውም ዘርፍ ነጋዴዎች ምናምን እየተባለ የለም። ያለ ነጋዴ አርት ኤንድ ቢዝነስ ሁለቱ አንድ ላይ ተጣምረው ካሰሩ ምንም ነገር የለም። ስለዚህ ከኛም ተሞክሮ ከፊልሞቹ መውሰድ ይቻላል። ሙዚቃ ዘርፉ እኔ በዚህ አጋጣሚ ሲሪየስሊ በሙዚቃው ዘርፍ ውስጥ አብራችሁ ሆናችሁ ከኛ ጋር በጋራ ለመስራት አብራችሁ የደከማችሁት ማዕት ስም ዝም ብሎ በተቀጸላ ይወጣላችሁ
ይሄን ህብረቱንና ፍቅሩን ጥንካሬውን አንድ ላይ መስራቱ ይጠቅማል ብላችሁ እየሰራችሁ ላላችሁት ለነጸጋ ይሸቱ ለነጸደኒያ ሲሪየስሊ በጣም ገና እንዲህ እንባላለን ሳይሉ የሚሻለው ጠቃሚውን ትልቁን ከፍ ያለውን ነገር መርጣችሁ እዚህ ያላችሁት የሙዚቃ ዘርፎች አብራችሁን ከሌላው ዘርፍ የሙያ ማህበራት ጋር እና የሙያ ባለቤቶች ጋር ሁሉ ሰዎች ጋር አብራችሁ ለመስራት ሁላችሁም እናረጋኝም ሌሎቻችሁም ስማችሁን ሁሉም ጠቅሼ አልጠቅስም እነ ቴዲ I really appreciate you seriously በጣም ነው ማመሰግናችሁ በጣም ነው ማከብራችሁ ምክንያቱም የተሻለውን መርጣችኋልና ከፍ ያለውን አንዴ እንደው ብታመሰግኑልኝ ደስ በመጨረሻ ላይ ኦፍ ኮርስ በተግባር መስራት ያለብን ነገሮች በጣም ቀደም ዶክተርም ብሎታል በጣም ሰፊ ትልቅ ስራዎች ተጠቁናል አቶ ናስርም ብሎታል በእንደዚህ ያሉ በትንሽዬ ጉዳዮች እየተጠመድን ትልቁን ዘ ቢገር ፒክቸሩን አሁን አገሪቱን ከሀገር ውስጥ ብቻ ያለውን ስራ አይደለም እንሰራው ከብዙ ሀገራት ጋር ገና ስምምነቶች ከዋይፖም ወርልድ ኢንተሌክቹዋል ፕሮፐርቲ ጋርም ኦርጋናይዜሽን ጋር መስራት ይገባል ትልልቅ ስራዎች አሉ አገሪቱ ትልቅ ሀገር ነች ከመቶ ምናምን ሚሊዮን 4 ሚሊዮን በላይ ህዝብ አለ ከዚህ ውስጥ ኦልሞስት በእንደዚህ አይነት ዘርፎች ውስጥ የሚተዳደረውን ባለመብቱ ራሱን መብቱን ማወቅ የሚገባውንም ራሱ እና ማስጠበቅ የሚገባውም ያለው የግንዛቤ ክፍተት በጣም ሰፊ ነው ስለዚህ አብረን መስራት የሚገባን በጣም ብዙ ትልልቅ ስራዎች አሉ ለኔ ይሄ መጀመሪያው we are certified now we are legal now አሁን ሌጋል ሆነናል certified ሆነናል ለዚህ ለሁሉም ለአምራዊ ንብረት ጽሕፈት ቤት ለሳይንስ እና ቴክኖሎጂ ለፓርላማው ለዚህ ዘርፍ የሚመለከታቸው አካላት ሁሉም ለተባበራችሁት በተለይ አደራጆቹ የከፈላችሁት ዋጋ ቀላል አይደለም ነጋሻቤ ሁሉም ከኛም ተወክላችሁ እግዚአብሔር አምላክ ዘመናችሁን ይባርክ በመላው ኢትዮጵያና በመላው ዓለም ለምትገኙ በስነ ጥበብና በፈጠራ ዘርፍ ውስጥ ያላችሁ ባለሙያዎች በሁሉም ዘርፎች ውስጥ በፈጠራም በሁሉም ጥበቃ በሚደረግላቸው ዘርፎች ውስጥ ያላችሁ አብረን እንድንሰራ በዚሁ አጋጣሚ አብረን ጠንካራ ሆነን ህብረት ኖሮን በየዲፓርትመንታችን ተከፋፍለን ከላይ ደግሞ አንድ ሆነን ጠንካራ ስራዎችን መስራት እንችላለን ብዬ አስባለሁኝ እግዚአብሔር አምላክ ዘመናችንን ስራችንን ይባርክልን ሁላችሁንም አመሰግናለሁ እግዚአብሔር ይስጥልኝ ያው ብዙ ሰው ተናግሮታል ከነሱ ቀጥሎ መናገር ከባድ በተለይ ከያቆንዳን ብዙ ነገር አጠቃለታልና እንደው ለማለት የምፈልገው ነገር ያው መመስገን ያለባቸው አካላችሁ መመስገን አለባቸው ሲቀጥል ያው እንደ ሀገር ካሰብን አብረን መስራት አለብን የሚለው ነገር ዋና ሆኖ ሳለ መበታተኑ መነጣጠሉ ምንም አይጠቅምም ሀገር እውቀት ብቻ ገንዘብ ብቻ ሳይሆን ቅንነት ያስፈልጋል ቀና ሆነን መስራት ካልቻል ሀገር መስራት አንችልም ቤተሰብ መስራት አንችልም ስለዚህ በተቻለ መጠን ቀና ሆነ ሀገራችን ህዝባችን ምክር ነገር እንድንሰራና ወደ ተሻለ ምዕራፍ እንሻገርበት ነገር እንፈጥርቶ ምናልባትም ይሄ ለኔ ታሪክ ከመመልከት ታሪክ ወደ መስራት አጋጣሚ ያሸጋገረ ይመስለኛልና የዚህ አካል በመሆኔ በጣም ደስ ይለኛል በተረፈ ሁላችሁም ይስጣችሁ ብዙ ጉዳይ ያረፈባችሁ ሰዎች አላችሁ ያው ልብ ቢቆስልም መቼም አሻግሮናል ድልድዩንና በርቱ አብረን እንቀጥላለን ለዘመናት በዚህ መብት ጉዳይ ላይ የቀደሙት ባለሙያዎች በሆነ ነገር አልሰሩልንም እያልን እንጨነቅ ነበር በፊት በጣም እንወቅሳቸው ነበር ይሄን እኮ አድርገው ጨርሰውልን ቢሆን ኖሮ እያልን ብዙ ጊዜ በጣም ሰፊ ክፍተት ነበር በኋላ ላይ ታሪኮችን ማንበብ ታሪኮችን ማየት ስንጀምር አንዳንድ ጊዜ ስራውን ራሱ በስርዓቱ አቆይቶ እዚህ ጋር ስላደረሱልን እናመሰግናቸው እንደሚገባ ለእኛ ማድረሳቸውን ብቻ እንኳን ላመሰግን እወዳለሁ በጣም ብዙ ፈተና አልፈው እንዳመጡት ስለማወቅ ሌላ ለኢትዮጵያ ኪነ ጥበብ መቼስ እንደ ሀገር ፍቅር ታሪክ የሀገር ፍቅር ታሪክ የኢትዮጵያ ኪነ ጥበብ ታሪክ ነውና ሀገር ፍቅርን ሲመሰርቱ ሰዎች ሃይማኖት የተለያየ ሃይማኖት እስልምና ኦርቶዶክስ ፕሮቴስታንት ሃይማኖት ተሰብስበው ሰዓሊ ሙዚቀኛ ደራሲ የተለያየ አርቲስት ያልነበሩ ግን ከዛ በኋላ አርቲስት የሆኑ ሰዎች ጭምር ተሰብስበው
አንድ አድርገው ነው አርቱን ቋጥረው ለኛ ያሳለፉት። ችግር መጥቶ ያን ችግር ለማሸነፍ አንድ መሆን ያስፈልጋል። ሀገራቸውን ሊያጡ ሆነው ሀገራቸውን ላለማጣት ነው ያንን ነገር ያደረጉትና ዛሬ ለኛ የአርት መንደር ያመጡ ዛሬ ሙያችንን ሙሉ ለሙሉ ከማጣት ለመታደግ ነው ይሄ ነገር በጣም ወሳኝ ነው። አንድ መሆን አንድ ላይ መያያዝ ያለብን። በህይወቴ በጣም ከምወዳቸው ደስ ከሚሉ ዘፈኖች ውስጥ አንድ ዘፈን አለ፣ ሁሉም ቢተባበር የሚል ጸጋዬ እሸቱ፣ ነዋይ ደበበና አረጋኸኝ አንድ ላይ ያቀነቀኑት እና አጋጣሚ ከኛ ጋር አረጋኸኝና ጸጋዬ አብረውን አሉ። አጋጣሚ አይደለም ወጥተኛ ላይ ከኛ ጋር ነው የአንደኛ ለእኛ ወጣት ትምህርት ቤት እያለን እንደ ህዝብ መዝሙር ደጋግመን የምንሰማው ደጋግመን የምንዘምረው ነበር። ትልቅ ምሳሌ ነበር። በጣም ዘፋኞቻችን ስለ አንድነት ስለ ህብረት ሲሰብኩን ነበር። አንዳንድ ጊዜ አንዳንድ ዘፋኞቻችን አሁን ሲናገሩ ስሰማ እንደ ዘፈኖቹን ያዳምጧቸውም እንዲመስሉ እላለሁ። እነሱ ያልሰሟቸውን ነው እንደ ሲዘኛ የሚነግሩን እላለሁ። እነሱ ያላዳምጧቸው እነሱ ያላቀናበሯቸውን ነው ሲሰብኩን የነበሩት እላለሁ። ምንም ከአንድነት ውጭ የሚያዋጣ ነገር የለም። በተለይ ብዙ ጫና ባለበት በዚህ ሰዓት አርቱ መንግስት ምንም ትኩረት አልሰጠውም ብለን አሁን ገና ትንሽ ክፍተት ሲሰጠን እኛ ከተበታተን ዋጋ የለም። ስለዚህ ምንም አማራጭ የለንም። አብረውን ማንም ሆንም አልሆንም አሁን ያለን ተያይዘን መቀጠል አለብን። ይሄን አጋጣሚ ይሄን ታሪካዊ ድል አሳልፈን ስተን መሄድ የማንችልበት እዳ ውስጥ ገብተናል። እስካሁን ከመጣን የበለጠ ከባዱ ስራ ከዚህ በኋላ ያለ ሆኖ ነው የሚሰማኝ። እኔ እርግጥ ነው እስካሁን በጣም ከባድ መንገድ መጥታችኋል፣ ግን ከዚህ በኋላ ደግሞ እጅግ በጣም ከባድ እና እጅግ ከባድ የሆነ ስራ ይጠብቀናል። ስለዚህ ለዛ ተያይዘን መቀጠል አለብን ብዬ አስባለሁ። በጣም አመሰግናለሁ። ናቸው ማለት ነው። እድሜ እንደተግባቡት ነው። በጣም መልካም የሆኑ ብዙ ንግግሮች ሰምተናል። ከዶክተር ሙሴ ጀምሮ በእውነት ልብን የሚነካ ትልቅ ንግግሮች ሰምተናል። የተነሳችሁ ሰዎች እነ ዲያቆን ዳንኤል፣ ቢኒ፣ ጸደይ፣ ሌሎቻችሁ ሌላም ቢኒ ደሳለኝ በጣም ነው እጅግ ታላላቅ ተናጋሪዎች ብዙ ተናግረዋል። እኔ ግን አንድ ነገር ብቻ ለመናገር ነው። ይሄን ሂደት ከዛሬ 11 ዓመት ጀምሮ አውቀው ነበረ። እዚህ አእምሯዊ ንብረት ጽሕፈት ቤት የተለያዩ ማህበራት እየተሰበሰብን በዚህ ጉዳይ ብዙ ለመስራት ብዙ ስንወያይ ብዙ ስንሄድበት ነበረ እና ብዙ ውጣ ውረድ አሳልፏል አውቃለሁ። አሁን ያ ዘመን አልፏል። አሁን ምንም አልናገርም፣ ግን አንድ ነገር መናገር ሙያ ነው። ስለዚህ ህብረትን ይፈልጋል። ከማንኛውም ሙያዎች ባለፈ አብሮነትን ይፈልጋል። በነገራችን ላይ ኪነ ጥበብም ስንል ኪነ ጥበብ ስራ ለአንድ ቲያትር አጋዥ ነው። በአንድ ቲያትር ላይ ስነ ጽሁፍ አለ። በአንድ ቲያትር ላይ የሙዚቃ ተዋጽኦ አለ። በአንድ ቲያትር ላይ የስዕል ተዋጽኦ አለ። በአንድ ቲያትር ላይ ሁሉም ነገር አለ። በነገራችን ላይ ለሙያው አይደል አትበሉኝና ቲያትርን እናት ሙያ የሚያስብለው ብዙ ሙያዎችን በአንድ ላይ አቅፎ ስለሚይዝ ነው። እውነቱ ይሄ ነው። በዚህ አሁን ምን ስራ የቡድን ስራ ነው። ብቻውን የሚቆም ስራ አይደለም። ብቻውን ወንድማችን ደሳለኝ የተናገረው ዘርፉ ብዙ ነው። ብዙ ዘርፎች አሉ። ከአዲስ አበባ ውጪ አሉ። ትልቅ እንቅስቃሴ ያስፈልገዋል። እነዚህም ሰዎች ወደዚህ የሚመጡበት መንገድ ቢመቻችና ቢመጡ መንገዱ ባይመች እንኳን እነሱ መጣው ምናልባት ይህንን ጥሪ የሚሰሙ ወደዚህ በመምጣት ከዚህ ከአደራጅ ኮሚቴ ጽሕፈት ቤት ዋጋውን ይህንን ጉዳይ ፈርዘር እንዴት አንድ ነገር አለ። በዚህ በስነ ጥበብ ዘርፍ ትልቅ እኔ እንደ እርግማን የማየው ነገር አለ። ነገርን ጀምሮ አለመጨረስ በራሱ እርግማን ነው ታውቃላችሁ። እና ይሄ ከርስ ደግሞ ካራክተር አለው ራሱ ፐርሰን ነው። በየሰው ቦታ ላይ ይሄዳል እና ጀምሮ አለመጨረስ በህይወቴ ላይ ብዙ ጊዜ አይቼዋለሁ። ጀምሬ አልጨርስም። ይሄ እርግማን ደግሞ ለነገ ለልጆቼ ለልጅ ልጆች ለትውልድ መታሰቢያ ሆኖ ነው የሚቆመው።
ጀምሮ ያለ መጨረስ ነገር ማለት ነው እና ለመጀመሪያ ጊዜ በስነ ጥበብ ታሪክ ጀምሮ የተጨረሰበት አይተነዋል። የህብረት ስነ ጥበባትን ምን ያህል በሚኒስትሪያል ኤሪያ ላይ ብዙ ሰዎች አፋቸውን ከፍተው ሲጠብቁ ክስም ብሎ የቀረበት በግብር ጉዳይ ላይ በቅጅና ተዛማጅ ጉዳይ ላይ ሚኒስትሮቹ መቼ ነው የሚመጡት የስነ ጥበብ ሰዎቹ ብለው በር ከፍተው ሲጠብቁ ነው። ትልቅ አቺቭመንት ነው እየተባለ በሚዲያ ጸጥ ብሎ የተቀመጠው። ለካ አቺቭመንቱ መለስ ዜናዊ ጋር የመድረስ ጊዜ ብቻ ነበር። ከዛ በኋላ ሌላ አቺቭመንት አልነበረውም ነበር። ግን የተፈለገው ነገር ምንድን ነበር? የህብረት ስነ ጥበባት ማቋቋም ነበር፣ ህብር መፍጠር ነበር፣ አንድነት መፍጠር ነበር እና አልተቻለም እና በህይወቴ ትልቅ ታሪክ ሰርታችኋል የምለው በዚህ የአደራጅ ኮሚቴ ውስጥ የነበራችሁ ሰዎች ትልቅ ታሪክ ሰርታችኋል። በስነ ጥበብ ታሪክ ውስጥ ጀምሮ መጨረስን አሳይታችሁናል። እናመሰግናለን። ከዚህ በላይ ከዚህ በኋላ ቀጣይ ይሄንን ስራ በመጀለታ ከዛሬ አንድ ሳምንት በፊት ከዚህ በፊት የነበሩ ዳይሬክተር አቶ ብርሃኑ አዴሎ መንገድ ላይ አግኝቻቸው ነበር። በጣም በዚህ ዘርፍ ውስጥ በዚህ በአይምሮዊ ንብረት ውስጥ እቺ አርማ በጣም ነው የምወዳት። ከመንግስት መስሪያ ቤት ውስጥ ሲምፕልና በጣም ቤስት የሆነች አርማ የመንግስት መስሪያ ቤቶች አርማ ድጋፍ ይበዛባቸው ያለምንም ድጋፍ የቆመች አቶ ብርሃኑ አዴሎ ለዚህ ጉዳይ ብዙ ዘርፎች አሉት። የአይምሮዊ ንብረት የቅጂ ጉዳይ አይደለም፣ የንግድ ምልክት፣ የፓተንት ራይት የተለያዩ። አቶ ብርሃኑ አዴሎ ግን በጣም የሚገርማችሁ ከነዚህ ሁሉ ጉዳዮች በላይ የሚያሳስበው የኮፒራይት ጉዳይ ነበር። በጣም ነበር የሚያንገበገውና መንገድ ላይ አግኝቸው ከዚህ መስሪያ ቤት ለቋል መንገድ ላይ በእግር እየሄደ አግኝቸው ያለኝ ነገር ያ ነገር በመጨረሻ ተሳካ አይደል? የኮፒራይት ጉዳይ ተሳካ፣ እንኳን ደስ አላችሁ በልልይ ለሁሉም ነው ያለኝ። እኔ ጀምራችሁ ለጨረሳችሁ እዚህ ቦታ ላይ ለነበራችሁ እኔ ሳልኖር እኔ ሳልገባ እናንተ ስለጨረሳችሁ በጣም አመሰግናችኋለሁ። አመሰግናለሁ። እንደ ኦዲዮቪዥዋል አሳታሚዎች ማህበር ብቻ አይደለም እናስበው። እንደዛ አይነት አስተሳሰብ የነበረን መስሎ የሚቀርብ አካሄድ ፍጹም የተሳሳተ ነው። ህብረትን ያስፈልጋል፣ አንድነትን ያስፈልጋል። ጥበቦች ሁሉ አንድ ናቸው። የአንዱ ዘርፍ ከአንዱ አይበልጥም። ስነ ጽሁፉ ከሌለ፣ ሙዚቃው ከሌለ፣ ስዕሉ ከሌለ፣ ፊልሙና ቲያትሩ ከሌለ ጥበብ የሚባል ነገር የለም። አንድ ከጎደለ ወደር እንደሆነ ዳንኤል ባስቀመጠው ልክ ነው የምንጋራ። ስለዚህ በዚህ ዘርፍ ላይ ያሉት ችግሮችን በሙሉ እየለየን እያጠናን የአቅማችን ያክል ፈጠር ስናስቀምጥ ነበረና እናንተን የምትመስሉ ታላላቅ ሰዎች ጥበብን ወደሚባለው ደረጃ ማድረስ እና መሸከም የምትችሉ የጥበብ ሰዎችን ስላገኘች ዛሬ ደስ ብሎኛል። በጣም ማህበራችንን ደስ ይለዋል። እንግዲህ ንግድ እንደሚያስፈልግ ቅድም ሲገለጽ ነበረ። ንግድ ብቻም አይደለም የሚያስፈልገው ብዬ አስባለሁ። ታላላቅ ፊልሞች ተሰርቶ በወረፋ ላይ ለቆሙ ሰዎች ማስቲካ የሚያቀርቡም ጥበቡን መሰረት አድርጎ እየተመገቡና እያደሩበት እንደሆነ እናያለን። የሚለጥፉ የፊልሙ፣ የመጽሐፉ፣ የቲያትሩ፣ የሙዚቃው ፖስተር የሚለጥፉም ጭምር እንጀራ ላይ እያገኙበት እንደሆነ ልናስብ ይገባናል። መጽሐፍት ደራሲያን ባይኖሩ፣ መጽሐፍት አሳታሚዎች ባይኖሩ፣ የካሴት አሳታሚዎች ባይኖሩ፣ የሲዲ አሳታሚዎች ባይኖሩ፣ የጥበብ ሰዎች ባይኖሩ እነዛ በካሴት የሚተዳደሩ እየሸጡ የሚተዳደሩ በየመንገዱ መጽሐፍትን እየሸጡ የሚተዳደሩ ሰዎች ምን ያክል ይጎዱ እንደነበረ ማሰብ ነው። የግዳስ የጥበብ የበለጠ ተጠቃሚዎቹን የሚያበዛ ለራሱ ብቻ ሳይኖር ለሌላም ጭምር የሚኖር መሆኑን ማሰብ መገንዘብ ያለብን ይመስለኛል። ሺህ ነጋዴዎች ያስፈልጋሉ በሙዚቃው፣ ሺህ ነጋዴዎች ያስፈልጋሉ በፊልሙ፣ ብዙ ሚሊዮን ያስፈልጋሉ በመጽሐፉ፣ በስነ ጽሁፍ፣ በስዕሉ። ስዕል ምናልባት ዝናብ፣ ንፋስ፣ ፀሐይ የማይቋቋም ሊሆን ይችል ይሆናል በእጅ ይዘው ማትዞር። ስለዚህ ይሄ አንባቢ ትውልድ፣ ተመራማሪ ትውልድ፣ የሚዝናና ለልጆቹ የሚጠቅም ነገር ይዞ የሚገባ ሰው በቀላል ማግኘት እንዲችል ተደራሽ ለማድረግ እንኳን መስራት ይጠበቅብናል።
ቀድሞ በካሴት በነበሩ ንግዶች በሲዲ በነበሩ ንግዶች እንተውና በዚህ በቴክኖሎጂው አካባቢ የሚመጡ አንድና ሁለት የቴክኖሎጂ ባለቤቶች ብቻ አይደሉም ያስፈልጉ። በሞኖፖሊ ይዙት ነው፣ ዋጋ ላይ ተመኑ ነው፣ የተሻለ ክፍያ አይከፍሉ። በርካታ የቴክኖሎጂ ባለቤቶች በመጽሐፉም ጭምር ጤናማ የሆነ ንግድ በፊልሙ፣ በሙዚቃው፣ በቲያትሩና በድራማ በብሮድካስት በሚደረጉ ስራዎችም ጭምር እንደሚያስፈልጉ ያስፈልገናል። ማሰብ ይጠበቅብናል። የግዳስ ማብዛቱ ነው ብሎ መጋበዙን ነው የተሻለ። ፕላስ እንደ ሀገር ስናስብ ህብረት ከሌለ እንደው ብለን ወርደን በተናሽ ጉዳዮች ላይ ከተጠመድን እየወረድን እንደሆነ ይሰማኛል። ትልቁ ነገር ቅድም ስትገልጹት እንደነበረ ነው። ከዛ ገና ብዙ የሚቀሩ ነገሮች አሉ። የጥበብ ሙያተኞች የጥበብ ሰዎች የሚዘረፉበት የሀገር ብቻ አይደለም። በውጭ በተደራጀ መልኩ በከፍተኛ ሁኔታ የሙያተኞችን ላብ በመንጠቅ የሚያድሩ የሚጠቀሙ አካላት አሉ። እንቅስቃሴው አሁን ተጀምሯል። መብቶችን ማስከበር በሀገር ብቻም አይደለም። እንግዲያው መብት ለማስከበርም ጩኸት፣ ንግግር፣ ስድብ፣ ዛቻ፣ ማስፈራሪያ ምናምንም አይደለም። ህግና ህግ አለ። የሶሳይቲ ሲመሰረት ሪያሊቲ ለመሰብሰብ ሪያሊቲ ለሚጠቀሙ ከሪያሊቲ ለሚሰበሰብባቸው ዘርፎች ፍቃድ ለመስጠት ብቻም አይደለም። ችግሮች ሲኖሩም በራሱ ቤት መፍታት እንዲችል የራሱ የዳኝነት አካል ጭምር የሚያቋቁም ችግሮቹም አሁን የጀመሩ አይደለም። ህጉ እንዳይሻሻል ታጥቆ የተነሱ ችግሩ እንዲኖር ችግሩ በመኖር የሚፈልጉ ጥቂት ሰዎች ችግር ነው። ይህን ደግሞ ገባችሁና ሰራችሁት፣ ለወጣችሁት፣ ተነቃ ማለት ብዙ ልምዶችን ለማግኘት ጥረት ተደርጓል። ከዚህ ከጽህፈት ቤቱም አራት ባለሙያዎች ወደ ውጭ በተደጋጋሚ ተልከዋል። ከማህበራት እንደው ውክልና ሚኖር አይኖር ተካሂደዋል። በተለያየ እንደው መጥተዋል። አንድ ብጣሽ ጽሁፍ ለዚህኛው ችግር መፍትሄ የሚሆን አምጥቻለሁ የሚል ወገን ይምጣ፣ ይቅረብ። 19 ዓመታት አካባቢ በጩኸት በሮሮ እርስ በእርስ በመነታረክ አሳልፈነዋል። ስዩም እንደጠቀመው ታላላቅ ሚኒስትሮች በሚጠሩ ስብሰባ ላይ እንሯሯጣለን። አነስ ያሉ በታችኛው ወርደ በምሰራበት ተቋም ላይ ደግሞ ያለ መገኘት መደበቅ መሸሽ ተሰርቶ ወደ ውጤት ለመምጣት ጥረት ሲደረግ ደግሞ እንደው በቀላሉ የሚመክኑ እየሆኑ እንጂ ፈንጅም ቦምቡም የሚሏቸው እያስታጠቁ መላክ ብዙ ሙከራዎች ተደርገዋል። ግን ከሰራ ነው ህብረት ካለን ይኸው ውጤት ይመጣል። 2 ዓመት በስለት ላይ የተኙ በስለት ላይ የተራመዱ እኔ ደግሞ የሴት ጀግና ወዳለሁ። የሴት ጀግና ጸጋዬ፣ ጀግና ቴዎድሮስ እስከ ትናንትና ማታም የተለቀቀ ቪዲዮ አይተነዋል። ችግር የለውም፣ ይገባቸዋል። ለጥፋት ጊዜ እንዳልፈጃባቸው ለማስተካከል ግን ጊዜ ይፈጃል። ለማስተካከል ያመልካም ስም ለማምጣት ወደ መልካም ነገር ለመምጣት ረጅም ጊዜ ይፈጃል። ጥሩ ነገር ለመስራት መጣር ነበር የሚሻለው። ማቀናበሩ በነገር ከሆነ አዝናለሁ። ለመልካም ነገር ማቀናበሩ ነው የሚሻለው። ለህብረት ማቀናበሩ ነው የሚሻለው። ኢንተረስቶች ደግሞ የተለያዩ ኢንተረስቶች ሲኖሩ ግልጥ ብሎ ዓላማቸው ታውቆ ድቡልቡል ሳይሆኑ ቅርጽ ያላቸው መለየት የሚቻል የ4 ማዕዘን ነው የ3 ማዕዘን ነው በምትለው ልክ ነው መሆን ያለበት። ድቡልቡል ከሆነ ስህተት ነው። አትቀመጥ የሚሆነው ቦታ ላይ ስትቀመጥ አትቀመጥ እና ደስተኛ ነኝ። ዋጋ ደግሞ መከፈል አለበት ለህብረት፣ ለዓላማ፣ ለአንድነት። ለዚህ ዋጋ ካልተከፈለ ለምን ዋጋ ይከፈላል? ለጥበብ ዋጋ ካልከፈልኩኝ ለማን ዋጋ እከፍላለሁ? ስለዚህ አሁንም ኃላፊነት የወሰዳቸው ሰዎች ጀግኖች እንደምትሆኑ አንዳችሁም እንደማይጓደል ለ4 ዓመታት ስልጣናችሁ እስከምታስረክቡ አንዳችሁም እንደማይጓደል እርግጠኛ ነኝ። ትልቅ አቅም ያላችሁ መለወጥ የምትችሉ ትልቅ አስተሳሰብ አምጣችሁ ለአፍሪካ የምታስተምሩ ሰዎች ናችሁ የመጣችሁት።
ደግሞ እውነትን አንፍራ። ለእውነት ሁል ጊዜ መቆሙ ተገቢ ነው ብዬ አስባለሁ። ለእውነት ከዘመረ እውነት ራሷ ብዙ ትሆናለች፣ ታሸንፋለች። ብዙ ነገር የሚጨምረው ነገር የለም። መጀመሪያ ጥሪያችንን አክብራችሁ የመጣችሁ ወዳጆቻችንን ደግሜ ማመስገን ወዳለሁ። በባጋር ሆናችሁ ለዓመታት ከስነ ጥበቡ ከጥበቡ ሕዝብ ጋር ደግሞ ያላችሁትን እናንተ የሚዲያ ሰዎች በራሴና በማህበሩ አባላት ስም እንወዳችኋለን ማለት እወዳለሁ። በመጨረሻ የማህበሩ የቦርድ አባላት እዚህ እንድትቀርቡልን መጠየቅ ሌሎቻቸውን ማስተናገድ እወዳለሁ። እናመሰግናለን። ዛሬ የእውቅና ሰርቲፊኬት በሚመለከተው አካል ማለትም በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የእውቅና ሰርቲፊኬት ወስዷል። ይህም በቅጂና ተዛማጅ ማሻሻያ አዋጅ 872/2007 አንቀጽ 32 መሰረት አንድ የጋራ አስተዳደር ማህበር በኢትዮጵያ ሲቋቋም መጀመሪያ ሊያሟላ የሚገባቸው ሁኔታዎች በሕጉ ላይ ተቀምጧል። ከእነዚህም ውስጥ አንዱ የተወሰኑት የጋራ አስተዳደር ማህበሩ የመመስረቻ ጽሑፍና የመተዳደሪያ ደንብ፣ የስራ ዝርዝር መግለጫ የመሳሰሉት ናቸው። ይህንን መስፈርት አሟልቶ ሲገኝ በሕጉ መሰረት የእውቅና ጥያቄ ለኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ማቅረብ እንዳለበት በዚሁ ሕግ አንቀጽ 32 ንዑስ ቁጥር 2 መሰረት ስለተደነገገ ይህ እውቅና እስካልተሰጠው ድረስ መመስረቱ ብቻውን ሕጋዊ ነው ሊያስብል አይችልም ነበረ እና ባለፈው እንደምናስታውሰው በሐምሌ 11 በሰኔ 11 2007 ዓ.ም የምስረታ ፕሮግራም በካፒታል ሆቴል ተደርጎ ነበረ። በዛን የምስረታ ጊዜ የማህበሩ የጋራ አስተዳደር ማህበሩ የመስረቻ ጽሑፍና የመተዳደሪያ ደንብ በጠቅላላ ጉባኤ ጸድቆ ተፈርሞ ነበር። ያን ተከትሎ ነው የእውቅና ጥያቄው ከስራ መግለጫና አስፈላጊ ዶክመንቶች ጋር ተሟልቶ ለኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የቀረበው። በዛም መሰረት በዛሬው ዕለት የቦርዱ ሰብሳቢ ዶክተር ሙሴ ያዕቆብ ሰርቲፊኬቱን ተቀብሏል። በዚህ ሂደት ላይ በጣም ደስተኛ ነኝ። ምክንያቱም በግል ነው ይህንን እንደ ማህበሩ ሳይሆን በግሌ የሙያ ስራውን በተለይ የህግ ስራውን ከህግ ጋር ተያይዞ የነበሩ ስራዎችን ስሰራና ስሳተፍ ስለነበረ ከዚህ አንጻር በግሌ ደስታ ተሰምቶኛል። ምክንያቱም ይሄ የእውቅና ሰርቲፊኬት ማለት ማህበሩን እንደ አዲስ እንዲወለድ ወይም ህጋዊ መብቶችና ጥቅሞችን እንዲያስከብር የሚያደርግ የብዙ ባለሙያዎችና አርቲስቶችን ህይወት የሚቀይር ምክንያቱም ብዙ ተጠቃሚ አይደለም እስካሁን ብዙ ትግል ሲደረግ ነበረ። ያንን ወደ ተግባር የሚቀይር ተቋም ስለተመሰረተ የእውቅና ሰርቲፊኬት የተወሰደበት ቀን ስለሆነ እንደ ዋና ታሪካዊ ቀን ስለሆነ ደስተኛ ነኝ። ይህንን ካልኩ በኋላ ብዙ ዘርፎች መግለጫ ላይ እንደሰማችሁት ከሙዚቃ ዘርፍ አለ፣ ከፊልም ዘርፍ አለ፣ ከቲያትር አለ፣ ከስነ ጽሁፍ ከመሳሰሉት የተለያዩ ዘርፍ ተወካዮችም ደስታቸውን ሲገልጹ ነበረ። እንደገናም ደግሞ የአርት ስራ እንደ አርት የመተባበርና በአንድነት የመስራት አንዱ ከአንዱ ዋጋ እንደሌለው በጣም አርቲስቶች ሲገልጹ ነበር። ከዛ አንጻር ይሄ የብዙ ዘርፎችን እና የብዙ አርቲስቶችን ባለሙያዎችን እንዲሁም የፕሮዲውሰሮችን ህይወት የሚቀይር ጥቅም የሚያስገኝ ስለሆነ በጣም ደስተኛ ነው። ጠቀሜታው የጎላ ቀጣይ ስለሚኖሩ ስራዎች በተለይ ሮያሊቲን ከመሰብሰብ አንጻር እና ቅድሚያ ሊሰጣቸው ይችላሉ ተብሎ የሚገመቱ አካላት እነማን ናቸው? እዚህ ጋር እንግዲህ ማህበሩ የራሱ እቅድና ፕሮግራም አውጥቶ እየተንቀሳቀሰ ነው የሚሆነው። በዛ መሰረት የሚመለከተው ማህበሩ የተለያየ የስራ ዘርፎች አሉና እቅዶች ይወጣሉ። በዛ እቅድ መሰረት የሚሰራ ስራ አለ። ግን በህጉ ላይ የተቀመጠው አንቀጽ
34 አካባቢ ዋናው ነገር ምንድነው የቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር ሲቋቋም መመስረቱ ብቻውን አይደለም። ቀጣይ ሁለት ወሳኝ ስራዎች ይጠይቃሉ። ቤዚካሊ አንዱ የጋራ አስተዳደር ማህበሩን የታሪፍ አወሳሰን መመሪያ ወይም አሰባሰብ መመሪያ ማርቀቅና በአእምሯዊ ንብረት ጽሕፈት ቤት እንዲጸድቅ ማድረግ ከዛም ተግባራዊ ማድረግ ሲሆን ሁለተኛው ቀጣዩ ደግሞ ይህን የተሰበሰበውን ሮያሊቲ ለባለመብቱ የማከፋፈል ነው። እሱም እንደዚህ በአሰራር መመሪያ ተረቆ በማህበሩ ከዛ ደግሞ በአእምሯዊ ንብረት ጽሕፈት ቤት ሲጸድቅ ነው ተግባራዊ ነው እና እነዚህ ሁለት ዋና ዋና ስራዎች ይቀራሉ። እነሱ በእቅድ እየተሰሩ እንደሆነ ነው። ይህም በቅርቡ ጊዜ ተግባር ላይ ይውላሉ ብዬ አስባለሁ። የፍርድ ቤት ላይ ያነሳው ነገር ነበር አለ ቅድም ፍርድ ቤት ድረስ ይኖረዋል የራሱ ፍርድ ቤት በውስጥ ያሉትን የሚለው እዚህ እንግዲህ የመብት ጥያቄዎች ከተነሱ ለምሳሌ ማነው ባለመብቱ እኔ ነኝ ከሌ ነው የሚል ነገር በተመለከተ የማሻሻያ አዋጁ ራሱ የዳኝነት አካል አቋቁሟል። እስካሁን ባለው ሁኔታ በፍርድ ቤት ነው የሚታየው። ለወደፊቱ ግን የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የራሱ ኢንቴሌክቹዋል ፕሮፐርቲ ትራይቡናል የሚል ልዩ ስፔሻላይዝድ ችሎት እንደሚኖረው ነው። እሱ ተግባራዊ ሲሆን የፍርድ ቤቱ ጉዳይ ይቋረጥና በዚህ ዳኝነት ይታያል። አሁን ባለው ሁኔታ ግን ያው ይሄ ትራይቡናል እየተቋቋመ እንደሆነ መረጃዎች አሉ። እስከዛ ግን ጉዳዮች በፍርድ ቤት እየተስተናገዱ የሚቀጥሉ ይሆናል።